በምን አይነት ልክ እንዴት መጣልሽ? በእግዚአብሔር እንዴት መጣልሽ? ማስመሰሉን በዚህ ልክ እንዴት መጣልሽ? በዚህ ልክ መዋሸቱን እንዴት። አንዳንድ ሰው ግን እንጃ ይሰጠዋል እንደዚህ አይነት ተሰጥኦና ቢያንስ ትንሽ እንኳን አያስታውቅበትም። ምንም እንኳ አያስታውቅባትም ሩታ። አብርሃም ምን ሆነ ነው ዛሬ ደግሞ በሌላ መንገድ ነው መሰለኝ ቤተሰቦች የተነሳው እንዴ? ትናንትና እንደዛ አዝኜባት ሩታ እንደዚህ አይነት ጸባይ የላትም፣ እንደዚህ አይነት ባህሪ የላትም፣ እኔም ማቃት ሩታ አይደለችም ምናምን እያለ ሲቀባጥር ነበር። ዛሬ ደግሞ ደርሶ ሰዎች እንደዚህ አይነት ተሰጥኦ ይሰጣቸዋል ብሎ ወቀሳ ላይ ገብቷል። ምን ሆነህ ነው እንዴ? በአንድ ራስ ሁለት ምላስ አትሁን እንጂ አብርሃም፣ ምን እየሆንክ ነው? እያበድክ ነው እንዲህ ያለኸው? ገና ለገና እሷ አጉል አድርጋ ስለተወችህ ምናምን አልፈልግህም ስላለች በዚህ ደረጃ ስሟን ማጥፋት የለበት። ትናንትና ስትናገር ነበር፣ ጥሩ ላይ ነበርክ፣ ባለቤቴ ነች፣ የልጅ እናት ነች፣ ምንም ቢሆን ምናምን ስትል ነበር። ዛሬ በዚህ ደረጃ ስለ እሷ ክፋት ማውራት አስፈላጊ አይደለም። የመጀመሪያ ደረጃ የአንተና የሩታ ጸብ የተጀመረው እኮ አንተ ሄርሜላ ፊት ሆነ እሷ ክፋትን ስታወራ ዝም በማለት ነው ብለንሃል። አንተ ማስከበር ያልቻልከውን ነገር ባለማስከበር ነው፣ የሚጠበቅብህን ባለማድረግ ነው ሩታ የተጣላች ብለናል። ዛሬም ቢሆን ሚስትህን ለእኛ አትማት። ይሄ ነገር ትክክል አይደለም። ስለ ሚስት ጥሩ መጥፎ ነገር አታውራ እንዴ! በዚህ ደረጃ ትናንትና ቸር ይግጠምሽ ምንም ስትል ከርመክ ዛሬ ደርሰህ እንደዚህ የምታደርገው ወይ የሆነ ነገር ያሰብከው ነገር ስላለ ወይ ደግሞ እንግዲህ ሁልጊዜም ሩታን ወቀሳ ስለምትፈልግላት ነው እንጂ በዚህ ደረጃ እንደሚያስፈልህ ነገር እኮ አይደለም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ በጣም ደህና ነን። ሁልጊዜ እንደምንለው ሰላማችሁ ብዝት ይበልልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ የኔ ውድ ቤተሰቦች ሰብስክራይብ በማድረግ የቻናላችን አባል ይሁኑ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህን ቪዲዮ እስከ መጨረሻው ተከታተሉት። ይመቻችሁ። ሄርሜላ ብዙ ነገር እየነገረች ነበር። ተው አብርሽ፣ ይህ ነገር ትክክል አይደለም፣ ተረጋጋ፣ ለሁሉም ነገር እኔ ጋር እውነቱ አለ እያለችኝ ሄርሜላን እየገፋዋት ነበረ። እግዚአብሔርን ነው ብላችሁ እኔ ከሩታ ጋር ሰላም ከሆንኩበት ቀን ጀምሮ ሄርሜላ ቀን በቀን ቴክስት ታደርጋለች፣ ትደውላለች፣ ምን ትላለች። ቶቶቶ እስቲ በእናትህ ሄርሜላ ይሄንን የምታደርግበትን ምክንያትማ ነግረንሃል እኮ። ሄርሜላ ያንተ መጎዳት አሳስቧት ሳይሆን ከአንተ ጋር መሆን ፍላጎት ስላላት አንተ ከእጇ እንድትወጣ ስለማትፈልግ ነው። የመጀመሪያው ደረጃ ይህንን ጉዳይ ስለማታውቀው ወይ ስለምታውቀው አይደለም። ሩታ ያንን እንዳሰበች ቀድማ ስለተረዳች ምናምን አይደለም። ሄርሜላ ሩታ በዛ መንገድ አድርጋ ብትቀጥል ምን ሊደርስባት እንደምትችል አንተን ልታጣ እንደምትችል ስለምታውቅ ነው በተደጋጋሚ አንተን እየጎተጎተች ያለችው። እውነት እንደዛ ከሆነ እስቲ ትቀበል። አሁን የለችም አይደለ? ትቀበል። ነገር ግን ያ አይደለም የሄርሜላ ትክክለኛ ሀሳብና ውሳኔ እኮ ያኔን ብለንህ ነግረንህ ነበረ። ምክንያቱም ሩታ የተጠቀመችው ታክቲክ ሄርሜላ አንተን የምትፈልገውን ወይ ደግሞ አንተ ላይ ስትጠቀም የነበረችውን ስታይል ነው። አንተ ሹሩሩና ሲያሽሞነምኑ ትወዳለህና ያንን ነገር ደግሞ ሄርሜላ አንተ ላይ ስትጠቀም ነበር። ሩታም ደግሞ ያንን ታክቲክ ተጠቀመችብህ፣ ያም ተሳካላት። ይሄ እኮ ግልጽ ነው። አንተ ሁሌ ባሻሹክና ወይ የሆነ እንትን ባሉህ ቁጥር እኮ ሲያሽኮረመሙ እኮ የትም ቦታ ትሄዳለህ። ያንን ነገር ደግሞ ደካማ ጎንህ እንደሆነ ከተረዱብህ ድክመቱ ያንተ እንጂ ያደረገብህ ሰው አይደለም። ድክመትን እንድትረዳ እኮ በጣም በተደጋጋሚ ነግረናል። ስለዚህ ሄርሜላ ጉላ አንተ አስባ እንዳደረገች አድርጋ አታውራ። ይሄ ሁሉ ሩታን ለመውቀስ ከሆነ እንደዛ ጥሩ አይደለም። ምክንያቱም ትናንት ስትል እንደነበረው ቢያንስ የልጅ ሚስት እንደሆነች ዛሬም አስታውስ። ያም ተሰምቶኛል። ያው ሩታ እቅዷ ተሳክቶላታል። የሩታ እቅድ ምንድን ነው? በቃ ከሄርሜላም ከራሷ ማሸሻኝ ብቸኛ እንደሆን፣ ከጓደኞቼ ማሸሻኝ ብቻዬ እንደሆን ወይ እንደ አብድ ምናምን ጨርቅ እንድጥል ነበር ፍላጎቷና እኔ ደግሞ ይሄ መቼም ሊሆን አይችልም። ለምን ሲጀመር አብርሃም ይሄ ሁሉ ችግር ውስጥ የገባኸው በምን ምክንያት ሆነና ነው? ሩታ ይሄንን ነገር ነው የምትፈልገው ብለ ገና እሷ ይሄንን ነገር መፈለጓ መጥፎ ነገር አድርገ የምታወራው በመጀመሪያ ደረጃ አንተነ ከሚስት ውጭ አፈንግጠ ሄድከው። ይሄንን ነገር ደግሞ ተው ወደ ትዳር መመለስ ይሻላል ብላ በተደጋጋሚ አይደለም እሷ ይሄን መጥፎ ነገር ባያዩ ኖሮ እነ ኤፍሬም ራሱ እንደዛ መተው ባልተናገሩህ ነበር አይደለ? ኤፍሬም አናግሮሃል፣ ከሄርሜላ እንድትርቅ ነግሮሃል አይደለ? በዚህ ደረጃ ምን እሷ ብቻ ምቀኛ ሆና ወይ ደግሞ አንተን ጓደኝነትና የሄርሜላን ጓደኝነት ሳትፈልግ ቀርታ ምናምን አስመሰልከው። ያላችሁ ጓደኝነት ከዛም የዘለለ ስለሆነ ነው። የምታሳዩት ነገር ሁሉ ከጓደኝነት የዘለለ ስለሆነ ነው። በትዳር ላይ የሚገባ ነገር ስላልሆነ ይህንን የተናገረች እንጂ አብርሃም ብቻህን ሁንና ብቻህን ቅር፣ ለአንተ ክፋትን ከሚያስቡ ሰዎች ራቅ ማለቷ ምንድን ነው ክፋት ውስጥ ይችልች? አንተ ከመጥፎ ነገሮች ውጣ ማለቷ ምንድን ነው ክፋቱ እንዴ? ፊት ለፊት ያለው ነገር ገደል ነው። ትዳርህንም አንተንም ህይወትህንም ገደል እየከተተ ነውና ገደል ከምትገባና ወደዚህ ዙርና ፊትን ተመልሰ በቀናው መንገድ ሂድ ማለቷ ምንድን ነው እስቲ ክፋቱ? አንተ ብቻዬን እንዳስቀሩች ነው ምናምን እያልክ የምታወራ በዚህ ደረጃ እኮ አይደለም። የገዛ ሚስት ለምን ብላ ክፋትን እንደዚህ ታስብባለች?
አንተ ቢያንስ በበደልካ በደል መጠን እንኳን እኮ አልበደለችም የሚችል ልጅ እኮ። ጨከንሽብኝ እንዴ? እሺ ቆይ ይሄ ሌላ ነገር አይደለም ብለህ ነው አብርሃም አሁንም ልትናገር የምትችለው? ለምን ስልክ አታነሽልኝም? በእኔ ላይ የሚጨክን አንጀት አለሽ ምናምን እያልክ እሷ የምትለማመጥበት ምክንያት ምንድን ነው? የተለየ ነገር ከሌላችሁ እንዴ? እውነት እስቲ ፍረድ አንተ ራሱ እንዱ ለህሊና ስትሉ ቤተሰቦች። እንግዲህ እኔ ምን እንደምል አላቅም። ትላንትና ሆነ ከትላንት ወዳ ከሩታ ጋር በነበሩበት ሰዓት እንግዲህ ያስቀየመው ሄርሜላ ብቻ አይመስለኝም አደለ? አብሮ አደጎቹንም ሩታ ለእኔ ታዋጣኛለች፣ አዝናችሁልኝ እንደሆነ አውቃለሁ፣ ነገር ግን ብትወጡ ይሻላል ብሎ ከቤት ያስወጣው እኮ ሶስቱንም ነው አደለ? ከህይወቱም እንዲወጡ ያደረገው ሶስቱንም ነው አደለ? ለምንድን ነው ታዲያ ሄርሜላን ብቻ በዚህ ደረጃ የሚጨነቀው? ለሄርሜላ ብቻ በዚህ ደረጃ የሚቆረቆረው? እውነት ምንም ከሌለ ማለት ነው። እስቲ እናንተ ራሱ ይሄንን አይታችሁ እንግዲህ ፍርዳችሁን ፍረዱ። አያችኋ? የሆነ የተለየ ነገር አለ። ነገር ግን አብርሃም ጥፋቱ እንዳይገኝበት መጀመሪያ ሰው ላይ ቀድሞ ዝም ያለ ሁሉ ምንድን ነው ሲባል ተበዳይ ዝም ሲል በዳይ ያልቅስና ቀድሞ እንትን ይላል። ልክ እንደ አብርሃም ማለት ነው እንዴ። በዚህ ደረጃ እኮ እንትን ማለት የለብህም። በቃ ያስፎግራል፣ ያስነቃል። ቢያንስ እንዳያስነቃ እንኳን አድርገ ጥፋቶችን እየሸፋፈንክ ሙድ ብታደርግ እኮ ይሻላል። አብርሃም ያሳሰረች ቀን ፍቅሩ አልቋል። በቃ እች ልጅ ከዛ በኋላ በነጋታው የሆነ ነገር አስነክታ የሚሆን አላውቅም። አባቴ ካሳሰረች በኋላ አባቴ እች ልጅ ቁጭ ብላ እየለመነች ነው አይደለም? እያለን ቆመን እየለመን ነው አይደል? እያስመሰለች ነው። ከትንሽ ሰዓታት በኋላ እንደገና ሌላም ማሳስረዋለሁ። አሁን የሩታ ፍቅር አለቀ አላለቀ የሚለው ፕሮሲጀር ላይ አትግቡ። ግን በመጀመሪያ ደረጃ ሩታ ያንን ፕሮሰሶች ስታደርግ እናንተ መቼ ተዋችኋት? እናንተ ተፋታችኋት ወሉኝ ነው? ሩታ ይህን ሁሉ እልህ ውስጥ እንድትገባ ሲያደረጋችኋት እናንተ አደላችሁ ወይ? ምክንያቱም ይሄ ነገር እንዲፈጠርና አብርሃም ከሩታ የሚልቅበት መንገድ ሙሉ ለሙሉ ከናካቴ እሷን እንዳያስብ ማድረግ አላማ ስላላችሁ አይደል? እንዲ አቤል በተደጋጋሚ እየሄዳችሁ ሩታ እንኳን የፍቹን ኬዝ ይዛ አብርሃምን ይፈርምልኝ እንጂ ምንም እፈልገው የለም ከዚህ በኋላ ምንም ነገር አልፈልግም ብላ ስትናገር እኮ በተደጋጋሚ እየጎተጎታችኋት የነበራችሁት እናንተ ናችሁ። አብርሃምን ብቻ ልታናገርና ስምምነት ላይ መድረስ የሚችሉበትን ነገር እኮ ገና ለገና አብርሃም ከኩሪፍቱ አልመጣም ብላችሁ እኮ ሄርሜላን እንደውክልና አድርጋችሁ ይዛችኋት መጥታችኋል አይደል? ከዚህ በላይ ታዲያ እልህ ውስጥ መክተት ምን አለ? አይደለም ማሳሰር፣ ሌላ ነገር ውስጥ ብታስገባው ይሄንን ልጅ እናንተ ናችሁ ተጠያቂዎች። ጥፋተኞቹ እኮ እናንተ ናችሁ። መጀመሪያ ኮትኩታችሁ ልጅቷን እልህ ውስጥ አስገባችኋት። ከዛ በኋላ ዛሬ ደግሞ አጉል እንደዚህ እንትን መስላችሁ ትቀርባላችሁ። ሁሌ የምታደርጉት ነገር እናንተ ናችሁ። ነገሮችን ትጠነስሳላችሁ፣ ከዛ ሩታን ወጥመድ ውስጥ ትከታላችሁ። ከዛ እናንተ ንጹህና ሀሳቢ ሆናችሁ ትቀርባላችሁ። ረጅም ጊዜ እድል ሰጥታለች፣ እድልን ደግሞ አልተጠቀምኩም። አሁን ደግሞ ከዚህ በኋላ አንተ ነገሮች ካረፈዱ በኋላ ካለፉ በኋላ መታ እሷንም ድጋሚ የምትሰብራት አንፈልግም። ስለዚህ ዛሬም ያው ይቅርታ ማለት ፈልጋለሁ ስላልከን አስገድደናት የመጣ ነው ዛሬ። ይኸውላችሁ ይሄን ነው የምላችሁ እኮ እውነተኛ ለአብርሃም ፍቅር እንዲያገኝ ወይ ደግሞ አብርሃም ትክክለኛ ደስታን እንዲያገኝ ሳይሆን እነዚህ ልጆች የሚፈልጉት አብርሃም ከሄርሜላ ጋር እንዲሆን ብቻ ነው። ዋነኛ የብሩክና የአቤል ዓላማ አብርሃም ከሄርሜላ ጋር መሆኑን ብቻ ነበረ። ይኸው ይሄ በግልጽ ብሩክ የተናገረው ቃላቶች ይገልጹታል። ምክንያቱም ከዚህ በኋላ እሱ አንተን የምትለማመጥበት ምክንያት የለም ምናምን እንዴ። በዚህ ደረጃ ደስታውን የምትፈልጉት ከሆነ አስታርቁት እንጂ ዋናው የምትፈልጉት ነገር እሱ ነው አደለ? አስታርቁት። የአብርሃምን ደስታ ከሆነ የምትፈልጉት እስቲ ሄርሜላ ፍላጎቷ ስላልሆነ ሄርሜላን ገፋፏትና አስታርቁት እስቲ። ከዚህ በፊት እኮ አብርሃም ፍላጎቱ ሳይሆን የሄርሜላ ፍላጎት ስለሆነ ብቻ አብርሃምን ጎትታችሁ ኩሪፍቱ ድረስ ወስዳችኋል። ከሀገርም ካልወጣም ብላችሁ ስታሽቃብጡ ነበር አይደል? ዛሬ የምነካችሁ ምክንያቱም ሄርሜላ ታው ስላለቻቸው፣ ሄርሜላ ልቤ ተጎድቷል ከዚህ በኋላ አልፈልግም ስላለቻቸው። አያችኋ? ዋነኛ ዓላማ አብርሃም ሳይሆን የሄርሜላን ደስታ ነው የሚፈልጉት እንጂ የአብርሃምን ደስታ አይደለም። ግን ለስሙ የአብርሃም ጓደኞች ናቸው፣ የአብርሃም አብሮ አደጎች ናቸው። የሚደግፉት ግን የሚወግኑት ግን ለማን እንደሆነ አይታችኋላ። አዎ ቢሆን እውነተኛ ፈራጅ ቢሆኑ እውነተኛ ጓደኛ ቢሆኑ ትዳሩን ለመጠበቅ ከሄርሜላ ጋር ከመሄድ ይልቅ ተው ለምን እንደዚህ ታረጋለህ ብለው ወደ ሩታ መመለስ የሚችሉባቸው በጣም ብዙ አጋጣሚዎች ነበሩ ቤተሰቦች። ነገር ግን ሄርሜላ በሆነ ነገር ምን አቅምሳቸው እንደሆነ አይታወቅም። በእሷ ስለተጠመዱ ነገራቸው ሁሉን ነገር ካደረገላቸው ውለታ ከዋለላቸው ጓደኛቸው ይልቅ የሄርሜላን ጉዳይ ያስፈልጣሉ። የሄርሜላን ደስታ ያስፈልጋል። ሁሉንም ያስፈልጡት በሄርሜላ እና ለሄርሜላ ብቻ ነው።
ለዛ ይቅርታን ተቀብያለሁ። ግን ደግሞ ተመልሰን ሁሌም እንዳይከፋ ከጎን ነኝ ምናምን ሁሌም ቃል ስትገቢልኝ አልነበር እንዴ? እኮ ያን ነገር ቦታ ልሰጠው አልቻልክም አብርሽ። ወዳጄ እሷን እንዳይከፋ የምትፈልገው እኮ አለ እኮ በቃ የእሷ ፍላጎት እስከሚሆን ድረስ ነው እንጂ እሷን ማትወዳት ከሆነ ሄርሜላ እኮ መቼም አትሰማም። ሄርሜላ ከአንተ አጠገብ መሆን የምትፈልገው አንተን ማገዝ የምትፈልገው አንተ ስትወዳት ብቻ ነው። ከሰው የሆነ ነገር ጠብቃችሁ የሆነ ነገር የምትሰጡ አይነት ሰዎች ናቸው። ልክ ሄርሜላ፣ ብሩክና አቤል እንደዛ ናቸው። ሰው የሆነ ነገር ካልሰጣቸው ምንም ነገር አይፈልጉም። ሄርሜላን ምናልባት አብርሃምን ከሩታ ስራ አስወጥቼ ፍቅሩን ከእሱ አገኛለሁ፣ እሱ ፍቅረኛ ያደርጋለሁ፣ እሱን እኔ ያደርጋለሁ ብላ ስለምታስብ ነው እንጂ ከዛ ውጭ ለአንተ ደስታ የላቸውም እኮ ብለን በተደጋጋሚ ስንናገር አንተ አልሰማ ብለን ይሄን ሞኝነትን ስለሚያውቁ ነው ሁሉም የሚጠቀሙበት። ዛሬ ገና ለገና ሩታ እንደዛ አድርጋ አንተ የምትፈልገውን መንገድ ስለተጠቀመች እሷ ሊመውረድ ጀመሩ እንጂ ከዚህ በፊትም እየሆንክ የነበረው እየተጃጃልክ የነበረው እያንዳንዱ ነገር አብርሃም አልገባህም እንጂ በዚህ መንገድ ነው። አቤላ፣ ብሩክ መሄድ ሳይኖርብን ይቀር እና ራስን እንዲደብር ከሆነም አልፈልግም። ይቅርታን ደግሞ ተቀብያለሁ። እሺ፣ ግን ደግሞ አብረን መቀጠል አንችልም። ከቻልክ ደግሞ እየደወልክ አታስጨንቀኝ። ምክንያቱም በደወልክልኝ ቁጥር እኔ ጋርም የሆነ ስሜት ስላለ ቢያንስ አትደውልልኝ። እሺ፣ ይቅርታን ተቀብያለሁ። ስለዚህ ከይቅርታ ውጭ ነገር ከዚህ በኋላ የሚያደዋውለን ነገር አለ ብዬ አላስብም። ልቤን ሰብረዋል አብርሽ። ትቆያላችሁ ወይስ ልሄድ ነኝ? ምናልባት የምታወሩት ነገር አለ? ሁላችሁ እንግዲህ ሁሉ ነገር መጨረሻው እዚህ ጋር ነው። ሁሉም ተከታትለው የሚወጡት ከሄርሜላ ጋር ነው። ሁሉም ነገር ጭራ ሆነው የሚሄዱት አብርሃምና ነው አቤልና ብሩክ ለሄርሜላ ነው። እገዛቸው፣ ድጋፋቸው ሁሉ ለሄርሜላ ነው። አብርሃም ጋር ያሉ ይመስላሉ እንጂ ስጋቸው እንጂ መንፈሳቸው ሁሉ ከሄርሜላ ጋር ነው ስንል የነበረው ለዚህ ነው። በዚህ ሰዓት አንድም ነገር ሄርሜላ የሚደግፍ እንጂ አብርሃም የሚደግፍ ነገር አልተናገሩም። ልጁ ምንም ቢሆን እኮ የልጁ እናት ነች። በልጁ እናት ፍቅር ቢታወር ምንድን ነው ክፋቱ? ከዚህ በፊት እኮ በጣም ብዙ ክፉ ደግ አሳልፈዋል። ገና ከእሷ ጋር 1-2 ወር ስለቆየ የግድ ሙሉ ለሙሉ ለሄርሜላ መስጠት ልቡን አለበት ብለው የሚወስኑ ሰዎች ናቸው። ምክንያቱም ፍላጎታቸውና ሀሳባቸው እሱ ስለነበረ ማለት ነው እንጂ ቤተሰቦች በምንም ተአምር ቢሆን በምንም ነገር ቢሆን እንዴት ገና ለገና ወደዛ ሄደው ብለው በዚህ ደረጃ ልጁ ላይ ይከፋሉ? የእውነት የእሱን ፍላጎት የእሱን ደስታ የሚፈልጉ ከሆነ ማለት ነው። እሺ አብርሃምስ ቢሆን በዚህ ደረጃ እኔ ሁለተኛ እንደዚህ አይነት ነገር አልደግምም ብሎ መለማመጡ ምን ያስፈልጋል? የእውነት ጓደኝነቷን ነው የሚፈልገው? ከእሱ ጋር እንደ ድሮ እንድትሆን ነው የሚፈልገው? ወይስ ከልቡ ይወዳታል ፍቅረኛው እንድትሆን ፍላጎት ነበረው ማለት ነው? እኔ ግራ እየገባኝ ነው የአብርሃም ባህሪ። ሩታን ሲያጣ ወደ ሄርሜላ፣ ሄርሜላን ሲያጣ ወደ ሩታ፣ እዚህም እዛም የሚሮጠው ነገር ምንድን ነው? መጀመሪያም ተረጋጋና ለማሰብ ሞክር፣ ነገሮችን ለማመዛዘን ሞክር ስንል ነበረ። ምክንያቱም ይሄ ነገር አያዋጣም። አንዱን ሲያጣ ወደ ሌላኛው ነገር ደግሞ መሮጥ ምን ማለት ነው? ይቺ ልጅ እኮ ለትዳሩ መፋቻ መጀመሪያ መንገድ እንደሆነች በጣም በተደጋጋሚ ተነግሮታል። ምናልባት ሩታ ከዚህ በላይ አብረው ብትቆይና ብትቀጥል ወይም ደግሞ እሷ ይህንን የሰራችበትን ፕራንክ በጣም ለረጅም ጊዜ ብታደርገው እቺ ልጅ ምን ሊያደርጋት ነበረ? ከዚህ በላይም ሊያስቀይማት ይችል ነበረ ማለት ነው። ያ ለምንድን ያደረገው? ለሩታ ፍቅር ስላለው ነው። ለሩታ ትክክለኛ እንትኖች ስላሉት ነው። ስሜት ስላለው ነው። ታዲያ ወደ ሄርሜላ የሚመልሰው ነገር ምንድን ነው? ገና ለገና 2 ቀን ነው። ሩታ እንኳን ኢግኖር አድርገው ፍቺ ወረቀቱን ከፈረመላት 1 ቀኑ ነው። በዚህ ቅጽበት ሄዶ ሄርሜላን አስቀይሟታል። እሺ ስላስቀይማት ይቅርታ መጠየቁ ትልቅ ነገር ነው። ከዛ በተረፈ ግን ሁለተኛ አይደገመኝም አብረሽኝ ካልሆንሽ ብሎ ማላዘን ግን እኔ አይታየኝም። ቤተሰቦች ይሄ የአብርሃም ችግርና ባዜ መቼ እንደሚለቁ አላቅም። የጓደኞቹ ደግሞ ሌላ ታሪክ ነው። ይገርማል። ማገዝና መደገፍ ሲገባቸው፣ እሱም ማስታረቅ ማስማማት የሚችሉ ሰዎች መሆን ሲገባቸው ሄርሜላ ስለማትፈልግ ብቻ ይኸው ዛሬ ተከታትለው እየወጡ ነው። ቤተሰቦች በዚህ እንዴት እንደሚቀጥሉ አላቅም። እውነተኛ ጓደኛ እንደዚህ ከሆነ እንግዲህ እናንተ ፍረዱ። ኤኒዌይስ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። መልካም ጊዜ መልካም ምሽት ይሁንላችሁ የኔ ውድ ቤተሰቦች። ይመቻችሁ።